ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን የምትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ይሄ ቪዲዮ ከብዙ ሰዎች ጋር እንደሚያጣላኝ እርግጠኛ ነኝ። በላውዱ ኤኒዌይ ይሄንን ቪዲዮ ድንገት ስክሮል ሳረግ ዩቲዩብ ላይ አየሁት ተምብኔሉን እና እስቲ ምንድነው ብዬ ገብቼ አየውና I think ይሄንን ሀሳብ ሼር ማድረግ አለብኝ ብዬ ተነሳሳው። ይሄን ነገር ፐርሰናላይዝ እንዳታረጉብኝ ከኛና ከምርጫዎቻችን ጋር ሪሌት ስለሚያደርግ እንድታዳምጡኝ እፈልጋለሁ። እኔ በፍቅር ግንኙነት መካከል፣ በትዳር መካከል ዋጋ መክፈል አምናለሁ፣ በመታገስ አምናለሁ፣ እርስ በእርስ በመሸካከም አምናለሁ። አንዱ የአንዱን ክፍተት በመሙላት በጣም ነው ማምነው። ግን ኤክስተንት አለው። ሁሉ ነገር ሊሚቴሽን አለው። ሁሉ ነገር ቦታ አለው። ሁሉ ነገር ገደብ አለው። አሁን ላይ ምን እየተሰማኝ እንደሆነ ታውቃላችሁ? አብዛኞቹ ትዳሮቻችን በውሸት ላይ፣ አብዛኞቹ ትዳሮች በህመም ላይ፣ አብዛኞቹ ትዳሮች በቋፍ ያሉ እየመሰለኝ ነው። ቱ ቢ ኦነስት ስፔሻሊ አብሮ ስለመተኛት ካወራው በኋላ የሚመጡት መልእክቶች በጣም ፍራስትሬት እያደረጉኝ ነው። ለምንድን ነው ይሄን ያህል ትዳሮቻችን የውሸት የሆኑት? ለምንድን ነው ትዳሮቻችን ሰስቴን ማድረግ ያቃታቸው? ብዙ ነገሮች እያሳሰበኝ ነው እና I have to tell you ኮሚትመንት ላይ ያልገባችሁ ታናናሾቼ ወይም ለመጀመሪያ ያሰባችሁ ታናናሾቼ ይሄንን መናገር አለብኝ። ግዴታዬ ነው። የእነሱን ታሪክ ስሰማ I don't know why ይሄ struggle love ለምን እንደምንወድ አላውቅም። እኛ እንደ አበሾች በጣም ይሄ መከራ ያለበትን ህይወት ለምን እንደምንኖር አላውቅም። ምንም ሳይኖረኝ ምናምን የሚባለውን ነገር ለምን ፕሬዝ እንደምናረገው አላውቅም። ከዚህ በፊትም አንድ ዩቲዩበር አይቻለሁ። እሷን ሳገኝ ምንም አልነበረኝም። የኛ የሴቶቹ ምርጫ እንዳለ ሆኖ it's really irresponsible አንድ ወንድ ልጅ ምንም አልነበረኝም ብሎ ማውራት እኮ ኢሪስፖንሲብል መሆን ነው። ምንም አልነበረኝም ማለት ሀብታም ሁን አይደለም፣ ገንዘብ ይኖርክ አይደለም። ግን አትሊስት ስራ ኖሮክ የዕለት እንጀራ ፊድ ራስን ፊድ ማድረግ የምትችልበት ሌቭል ላይ መሆን አለበት። እኔ ለምን ይሄን ነገር በጣም ኖርማል እንደሚሆንብን አላውቅም። አንዳንድ ኦክዋርድ የሆኑ ስቶሪዎች ይመጡና እንዲሆነን እንዲገብተን ምናምን እሷ ታግሳ እሷ ይሄንን ነገር why is she suffering? ለምንድን ነው struggle love የምንወደው? እንደ ኮሚኒቲ ግን ጀግና ሴት የምንላት ሁሉ ከዜሮ ጀምረን እንዲያፈር ፈጭተን የሚባለውን ነገር ለምን እንደምንወደው አላውቅም። እኔ I don't think ጤናማ ነው ብዬ አላስብም። በእውነት አምናሰኝ ሀብታም አግባ አይደለም፣ ገንዘብ ያለው አሳዱ አይደለም። ግን አትሊስት ራሱን ትንሽ የቻለ በትንሹ እንኳን የቻለ እንደው ትንሽ ገቢ ያለው ለመብላት ፍቅር ሌግዠሪ ነው። ፍቅር ከምግብ በኋላ ነው የሚመጣው። ሶሪ ፍቅር ሰስቴን ካረግን በኋላ ነው የሚመጣው። በባዶነት በስትራግል እንዋደዳለን፣ እንፋቀራለን። ዶንት ፉላስ ባካችሁ። በጣም ቀድማችሁ የኖራችሁ ሰዎች በባዶነት ተዋደን ድህነት ትንሽ ቤት ውስጥ ነው ፍቅር ያለው፣ ድሃ ቤት ውስጥ ነው ፍቅር ያለው። ኧረ በእናታችሁ ተው። ፍቅር ስለማይታይ ነው። ኤኒዌይ ይሄንን ስቶሪ ሳይ በጣም ብዙ ነገር ልቤን ነክቶኛል። በጣም አዝኛለሁ እና I am wishing them success። በቃ እግዚአብሔር ረድቷቸው የተሻለ ህይወት ቢኖሩ በጣም ደስተኛ ነኝ። ያው ዲቴይሏቸውን አላየውም፣ ግን you can see from the outside። በመጀመሪያ ደረጃ ለታናናሾች የምነግራችሁ ነገር ምን እንደሆነ ታውቃላችሁ? መጀመሪያ ፍቅር ግንኙነት ውስጥ ትዳር ውስጥ የሆነ ነገር ውስጥ ግገቡ ስትሉ አብሯችሁ የሆነ ወንድ ካለና አልፈልግሽም ካለሽ ለስንቱ ይሄም አዳምጩ። ሹገር ኮት እንዲያደርግልሽ አትጠብቂ፣ እንዲያሳምርልሽ አትጠብቂ። አልፈልግሽም ሲሪየስ ቢያዝ ስትይዘው እኔ ኖርማሊ መሸሽ ፈለኩ ታውቃለህ። እንደዚህ አይነት ግንኙነት መውጣት ፈለኩና እንደማልፈልጋት በፍጹም እንደዚህ አይነትም አላማ በግልጽ ነው የምናገረው። ምንም የሚደባበቅ ነገር የለም። ሰው ብታመጣ እንዲሆነ ምናምን አይደለም። በግልጽ እንደዚህ ብዬ እኔ አልፈልግም አልካት። የምር አልፈልግሽም፣ ይሄ አይደለም ምን አላማ፣ እኔ ልማርበት አታስቸግሪ። እና ያ ነገር እሷ ላይ በጣም ከምልህ በላይ ተጽዕኖ ፈጠረና አልፈልግሽም ካለ አዳምጩ። በቃ he's giving you clarity። በቃ ክሊርሊ እየነገረሽ ነው ያለው።
እኔ አይ ዶንት ኖ ለምን አንዳንዴ ዲሉዥናል እንደምንሆን አላውቅም። አይ አንደርስታንድ ፍቅር ይገባኛል፣ ግን በጣም ከሚያስቁኝ ኮንተንቶች መሀል አይነግርሽም እንጂ ያፈቅርሻል፣ ወዶሻል፣ ሊያገባሽ ይፈልጋል የሚሉ ኮንተንቶችን ካያችሁ በጣም ብዙ ቪው አላቸው። ክሊያሪቲ የሌለበትን ሪሌሽንሽፕ ለምንድን ነው የምትፈልጉት? ግልጽ ሀሳብ የሌለበትን ሪሌሽንሽፕ ለምንድን ነው የምትፈልጉት? ኤክስፕሌን ቱ ሚ። አልፈልግሽም ካለ በቃ አይፈልግሽም ነው። ወንድ ልጅ እኮ እንዲህ አፍ አውጥቶ እኮ አይናገርም፣ ያድበሰብሳል እንጂ። አልፈልግሽም ካለሽ ሂስ ቴሊንግ ዩ አንቺ ብቻ ነሽ እዚህ ነገር ላይ ኢንቮልቭ እያደረግሽ ያለሽው። ስለዚህ ለሚደርስብሽ ስሜታዊ ጫናና ሪስፖንሲቢሊቲ ተወጪው እያለሽ ነው አልፈልግም ሲልሽ እና ፐርሲስት ስታደርጊ እና የውሸት ተስፋ ይዘን ለምን እንደምንሟገት አላቅም። እሺ ኤክስኪውዝ እንስጥ። ወንዶች ለምንድን ነው አልፈልግሽም የሚሉት? እኔ ከደረስኩበት ከገባኝ ነገር ለምን ወንዶች አልፈልግሽም ይላሉ? በመጀመሪያ ደረጃ አም ቲንኪንግ ከተሳሳትኩ ወንዶች ኮሬክት ታደርጉኛላችሁ ኮመንት ላይ ባካችሁ። ለምሳሌ እሷ አይ እናቁመው የተባለችበት ማግስት ምንድን ነው ልክ ስለ ኮሚትመንት እንዳወሩ ኦቨርዌልም አድርጎታል። ይሄ ነገር ለካ ሲሪየስ ነው፣ ይሄ ነገር ለካ ከባድ ነው። ኦ ኖ ፍቅር ኮሚትመንት ይጠይቃል፣ ዋጋ መክፈል ይጠይቃል፣ ኃላፊነት ይጠይቃል። እሱን ሲያስታውሰው ኦ ኖ አይ ካንት ዱ ዲስ ኢሞሽናሊ ፉልፊል እንደማያደርግ ሲያውቅ አልፈልግም ሊል ይችላል። ጥላቻ አይደለም፣ ሬዲ አይደለም፣ አልፈልግም ሊል ይችላል። ኦኬ ሌላ አልፈልግም ሊል የሚችልበት ምክንያት ብዬ የማስበው ሙሉ በሙሉ ለአንቺ ኢንትረስት ከሌለው እና እነ ፕሮሰስ ይመጣል ብሎ የሚያስብ ከሆነ ለምሳሌ ተንሳፈፊ እንጂ እንዳትሰጥኝ አይደለ የተባለችው፣ እንዳትሰምጪ ግን ተንሳፈፊ ይሄንን ብሏል እሱም። እኔ ደግሞ በዛ ሰዓት አልወሰድኩትም። So I am in a process, step by step ነው የሚመጣው። I'm not there yet እያላት ነው። I'm not there yet ብሎሽ አንቺ ሌላ ነገር ውስጥ ከገባሽ ኢሚዲየትሊ ፓኒክ ሊያደርግ ይችላል። ስለዚህ ፉሊ ኮሚትድ ባልሆነበት ሁኔታ አብረን እንሁን በቃ አብረሽ መሆን እንፈልጋለን ይልሻል። ግን ደግሞ ያንቺን ኮሚትመንት ሴል ፍራስትሬት ሊያደርገው ይችላል። ሌላ አልፈልግም የሚልበት ምክንያት ኢሚዲየትሊ ኮሚትመንት ውስጥ በገባችሁ ማግስት አንቺ ሞተን በቃ እኔ ከሱ ውጪ ብሬክ አፕ አድርጌ ሌላ ሪሌሽንሽፕ ማሰብ አልፈልግም። መጀመሪያ ነው እስከ መጨረሻው ትቀጥላለህ አይደል ልጅ? እንደዛ ስትሆኑ ሲሪየስ ታደርጊዋለሽ አንቺ ራይት አወይ ስለዚህ ይሄ ነገር ነፃነቴን ሊወስድብኝ ነው፣ አምና ሬዲ ይሄንን ለዚህ ነገር ብዬ ነፃነቴን መስጠት አልፈልግም ሊል ይችላል። ወይም ደግሞ ብዙ ወንዶች ላይ የሚያጋጥመው ነገር ባልሆነ ሰዓት ግንኙነትን መጀመር። ለምሳሌ ሬጉላርሊ አብረው ቢሆኑ በጣም ሲሪየስ ባይሆን ሪሌሽንሽፑን ይፈልገዋል ብዬ አስባለሁ። ግን እሱ የሚያስበው ነገር ምንድን ነው? ትምህርቴን መጨረስ አለብኝ፣ ቤተሰቤን መርዳት አለብኝ፣ የሰፈር ሰዎችን መርዳት አለብኝ፣ ያገዙኝን ሰዎች መርዳት አለብኝ። እነዚህ ሁሉ ቫሊድ ምክንያቶች ናቸው። ግን አንድ ወንድ ልጅ ፓሽኔት ከሆነ እነዚህ ምክንያቶች እያሉ ፐርሱ ሊያደርግ ይችላል። ፐርሱ ሲያደርግሽ ግን ከባድ ኮሚትመንት ውስጥ እየገባሽ ነው፣ ከባድ ኃላፊነት ውስጥ እየገባሽ ነው። ስለዚህ አንዳንዴ ሬስፖንስብል ስለሚሆኑ ኖ አምና ሬዲ አልፈልገውም ይሄን ግንኙነት ካሉሽ ስሚው፣ አትሟገቺ፣ ስሚው። ፎልስ ሆፕ ይዛችሁ እርግጠኛ ያልሆናችሁበትን ተስፋ ይዛችሁ ምናልባት እኮ እንዲህ ስለሆነ ነው ብላችሁ ኤክስኪውዝ አትስጡት። ይሄ የዘረዘርኳቸው ምክንያቶች እያሉ ወንድ ልጅ ከፈለገ ፐርሱ ያደርጋል። አለበለዚያ አልፈልግሽም ብሎ ከገባሽ ኢሞሽናሊ ሪስፖንሲብል ነሽ። ከባድ ኃላፊነት እንዳለብሽ እንዳትረሽ። አዘርዋይስ በጣም ከባድ ከሆነ ለምን አትጠብቂ? በጣም የምትፈልጊ ከሆነ ቴክ ታይም። ምናልባት እሱ የሚላቸውን ኤክስኪውዞች ጨርሶ በቃ አሁን እፈልግሻለሁ እስኪል ድረስ መጠበቅ ነው አቅም ካለሽ። አለበለዚያ ግን አልፈልግሽም ሲልሽ አትሟገቺ ፕሊዝ። ታናናሾቼ ማለት how much more do I need to explain ስለ ሰልፍ ወርዝ ማለት ፍቅር እንደሚገባችሁ ለምንድን ነው የማታስቡት? ጥሩ ትሪትመንት እንደሚገባችሁ ለምንድን ነው የማታስቡት? ነግሬያችኋለሁ። እኔ በፍቅር ውስጥ ዋጋ ስለመክፈል አምናለሁ፣ በመትጋት አምናለሁ፣ ፓሽኔት በመሆን አምናለሁ። ግን እሱን በመቀየር ግን አላምንም። ወንድ ልጅን በመቀየር ግን አላምንም። ሀሳቡን በማስቀየር ግን አላምንም። ከዚህ ፈልጎ ነው መቀየር ያለበት፣ አስቀይረሽ መሆን የለበትም። በጣም ትልቅ ስህተት የምንሰራው ነገር
እንዲያዝኑልን ማይሆን መንገድ እንሄዳለን። ከዛን አዝኖልሽ እኮ አብሮሽ ይሆናል። ይውል ሰፈደን አዝኖልሽ አብሮሽ ይሆናል። ወይ ስታሳዝን ቃኔ መጉዳት አልፈልግም እሷን ከዚህ በኋላ ተብለሽ እኮ አብሮሽ ሊሆን ይችላል። የብዙዎች ሪሌሽንሽፕ እዚህ ላይ ነው የተመሰረተው። ፋክት። እሺ ሰው አልፈልግሽም ሲልሽ ወይም አምና ሬዲ ምንም አይነት ኤክስኪውዝ ይስጥሽ፣ አንዴ ሁለቴ ሶስቴ አልፈልግሽም ካለሽ አዳምጪውና አዲዮስ ቻው ቻው ሂጂ በቃ አይፈልግሽም። ራስሽ ላይ ከባድ ኃላፊነት ነው እየጫንሽ ያለሽ። ከባድ ኃላፊነት ነው እየጫንሽ ያለሽ። በሁለተኛ ደረጃ ኮሚትመንት ላይ ለመግባት የምታስቡ ሴቶች ሁለታችሁም ፍቃድ ሊኖራችሁ ይገባል። አንቺም ልትፈልጊ እሱም ሊፈልግሽ ይገባል። ሞሮፍ እሱ ሊፈልግሽ ይገባል። በይበልጥ እሱ ሊፈልግሽ ይገባል። አለበለዚያ ከባድ ኃላፊነት ውስጥ ነው የምትገቢው። እኔ አንተ አብረኸኝ ካልሆንክ ራሴን አጠፋለሁ፣ እንዲህ ሆናለሁ፣ እጎዳለሁ፣ ተጎዳው እሱ ማለት ምናምን በሚባል ነገር ውስጥ የምትገቢ ከሆነ በጣም ዋጋ ትከፍያለሽ። ስለዚህ ሙቹዋል ኢንትረስት መሆን አለበት። ፍላጎታችሁ እኩል መሆን አለበት። አልቲሜትሊ የእሱ ፍላጎት መብለጥ አለበት። ምክንያቱም ሪሌሽንሽፑን የማስቀጠል አቅም ያለው ያንቺ ኢፈርት አይደለም፣ ያንቺ ብርታት፣ ያንቺ እንትን አይደለም፣ የእሱ ፍላጎት ነው። አብዛኛው እኛ ሀገር ያሉ ሪሌሽንሽፖች በእሷ ብርታት ነው ይሄ ሪሌሽንሽፕ የቆመው። ለዚህ ነው አልቃሻ ሴቶች የበዙት። ለዚህ ነው ኢንፔን የሆኑ ሴቶች የበዙት። በእሷ ብርታት ስለሚባል በእሷ ብርታት ያለ ልክ በመታገስሽ ምክንያት ከሱ ፍላጎት ከሱ ፍቃድ ያንቺ የበለጠ እንደሆነ ራስሽን ለማይመች ኃላፊነት እያዘጋጀሽ፣ በዚህም ምክንያት የግንኙነቱን ፍጻሜ መተመን አትችይም። የግንኙነቱን ፍጻሜ መተመን አትችይም። ምንም አይነት ህይወት ሊያኖርሽ ይችላል። you don't have a say on it። አብልጠሽ ፈልገሻላ፣ አብልጠሽ ወደሻላ፣ አብልጠሽ ወደሽ። በሶስተኛ ደረጃ እንድታስተውሉ የምፈልገው ነገር ምን መሰላችሁ? ለማሳመን መሞከር፣ ሀሳቡን ለማስቀየር መሞከር። ለማሳመን መሞከር እውነታውን አይቀይረውም። ራሴን አጠፋለሁ ልትይ ትችያለሽ። እሱ ውስጥ ያለውን ፍቅር አይጨምረውም። ሊያዝንልሽ ይችላል፣ ሊራራልሽ ይችላል፣ እንዳትጎዳ ብሎሽ አብሮሽ ሊሆን ይችላል። ለማሳመን በሞከርሽ ቁጥር ራስሽ ላይ ከባድ ሬስፖንሲቢሊቲ ከባድ ጫና እየጨመርሽ ነው ያለሽ። ሰው ሪሌሽንሽፕ ውስጥ ሲገባ ችግር ያጋጥመዋል። ሰውየው ግን ችግር ከሆነብሽ ኢትስ አ ፕሮብለም። ብዙ ነገር ታግሳለች፣ ብዙ ነገር አልፋለች። ለምንድን ነው ብዙ ነገር የምትታገሰውና የምታልፈው? ለምንድን ነው የሱን ባድ ካራክተር ቶለሬት የምታደርገው? ለምንድን ነው? ካዝ አብልጣ ፈልጋለች፣ አብልጣ ወዳለች፣ አብልጣ ለኮሚትመንት ተዘጋጅታለች። ሌዲስ ዶንት ቢ ኢን ዲናያል። በጣም ትልቁ ችግራችን ዲናይ የምናደርገው ነገር ማለት ዲናይ አትሁኑ። እውነታውን ተጋፈጡት። አብዝተሽ በፈለግሽ ቁጥር አብዝቶ መልሶ አይፈልግሽም። ስለዚህ ራስሽን ላልተገባ ኃላፊነት ነው እየዳረግሽ ያለሽ። እውነታውን ለመቀየር አትታገይ። ደሞር ለማሳመን እኔ እንዴት እንደምወድ አንተን በመውደድ እንዲሆኜ አብረን ብንሆን እንዲኖር ሂዝ ናት ሲንግ ኢት። አላየውም። ካላየው አትታገይ። በቃ ለምን ትታገያለሽ? ሴቶች ክሊያሪቲ እየተሰጠን ስላልሆነ ድናያል ላይ ነን። ይወደኛል እኮ ግን እንዲህ አላለኝም፣ ይፈልገኛል እኮ ግን በዚህ መልኩ አላሳየኝም። ኧረ ተው፣ የሚፈልጋችሁ ወንድ ስታተሱን እባካችሁ አዳምጡ። በጣም ቪው ያላቸውን ኮንተንቶች ርዕሶች በእናታችሁ እንደው ስሞትላችሁ ጻፉልኝ ኮመንት ላይ። ክሊያሪቲ የሌለባቸው ርዕሶች ላይ ናቸው በጣም ብዙ እይታ የሚኖራቸው። ለምን? ሴቶች ክሊያሪቲ እየተሰጠን ስላልሆነ ድናያል ላይ ነን። የሚወዳችሁ ወንድ እንዲያገኛችሁ ራሳችሁን ክፍት አድርጉ። ለኮሚትመንት ሬዲ ያልሆነ፣ ሊያሳርፋችሁ ሬዲ ያልሆነ፣ ረዳቱ እንድትሆኑ ሬዲ ያልሆነን ወንድ እያሳደዳችሁ ህይወታችሁን አታባሉ፣ ጊዜያችሁን አታባሉ። የአብዛኞቻችን ሴቶች ህይወት ይሄ ነው።
መቹር ሳናረግ ፍላጎታችንን ሳናቅ ራሽናል ሳይሆን ኢሞሽናል ሆነን ስሜታዊ እንጂ አስተዋይ ሳንሆን ወይም ደግሞ ምክንያታዊ ሳንሆን የወሰንባቸው ሪሌሽንሽፖች ብዙ ናቸው። ፍጻሜያችሁን ለማስተካከል ምርጫችሁን አስተካክሉ። ቢሊቭ ዩ ዲዘርቭ ላቭ። ሰው ፍቅር ይገባዋል። ሰው አንደርስታንዲንግ ይገባዋል። ከአንዴ ከሁለቴ ከሶስቴ በላይ አይነገራችሁ። ጀስቲፋይ አታድርጉ። አስተውላችሁ ምረጡ። ወዳችኋለሁ።